በቆሎ በላለሁ ብዬ ዛሬ በጣም ጉድ ሆኜላችኋለሁ። ጉዱ ምንድነው? ሂውዬ በሉኝ። እንደምታዩት በቆሎ ግን አጠባበሱ በጣም ወድጃለሁ። በጣም ይጣፍጣል። በጣም ቆንጆ ነው። በጥንጋጤም እንግዲህ ምን ላይ ነው ያደረኩት? እንደምታዩት ደንግጫለሁ። ይሄ ደግሞ የተቀቀለ ነው። ሰላም ሰላም፣ ውድና የተከበራችሁ የህውዬ ቤተሰቦች እንደምን አላችሁ? እኔ ጋር ሁሉ ሰላም ነው። እችን 2 ወር ጠፍቻለሁ። ቢበዛ 1 ወር ከምናምን ይመስለኛል ጠፍቻለሁ። የጠፋሁበት ምክንያት ደግሞ አስሬ ታሞበት ሐኪም ቤት ምናምን እየሄዱ እየመጡ ምንም አልተመቸኝም። ቪዲዮ ለመስራትም ሆነ ለሁሉም ነገር ብዙም ምቾት አልነበረብኝም። ግን ያው አሰሬ ደግሞ ያው የእግዚአብሔር ፍቃድ ሆኖ አርፏል እና ምንም ቪዲዮም ለመስራት ለመቅረጽ እንዲሁም ደግሞ ያው እኔ ውጪ ወጥቼ ነው ስልክ ቤት ሄጄ ነው ቪዲዮ ዳውንሎድ የሚያደርገው ቤት ውስጥ አይሰራም እና በዚህ ምክንያት ነው። ዛሬ ደግሞ አጋጣሚ እስቲ ብቅ ብያለሁ። በእርግጥ ውጪ ለመውጣት ብዙም አይመችም እና ዛሬ ምንድነው ህውዬ ጉዴርሹ ብትሉኝ ደግሞ በቆሎም የማይጠብስ አይኖርም። ስለዚህ ቤት ውስጥ ይጠብሳሉ ብዬ ቤቱ ታፍኖ እኔም በቃ ታፍኜ በጭስ ቤቱ ያው ታውቃላችሁ የአረቦች መውጫ የለም። በር ሁላ ከፍቼ በቃ ቤቱ ምንም አይታይም። ውስጡ በጣም ጭስ በጭስ ሆኖ ነበረ። እንደዚህ ሆኛሉ። ሲጠብስ ደግሞ ታዩታላችሁ። በቆሎ ደግሞ በጣም ነው እና እውነት በጣም ነው የወደድኩት። ምክንያቱም ፍሬሽ ነው። ሀገሬ ነው ትዝ ያለኝ። በእርግጥ ከቀረጽኩ ትንሽ ቆየት ብሏል። 15 ቀን ሆኗል። ግን ያው ዛሬ አጋጣሚ እስቲ ሼር አድርጎ ይሄንን ብዬ ነው። ግን እንደኔ አድርጎ አልላችሁም። ቤት ውስጥ ጥበሱ አልላችሁም። ምክንያቱም ከሰል ካላችሁ በውጪ ነው እንጂ ቤት ውስጥ በጋዝ አትጥበሱ። አጠባበሱን ደግሞ ተመልከቱ ማለት ነው። ይሄ ትንሽ ደረቅ ያለ ነው። ያው ለቆሎም ይሆናል። ግን ያው ጊዜው ሲያልፍ አያችሁ እንደዚህ ነው የሚሆነው። ያው እያለፈ እየመጣ ነው እዚህ ሀገር። እኛ ሀገር ግን ገና ነው። እዚህ ሀገር እንደዚህ ነው ማለት ነው። የመጀመሪያው በጣም ፍሬሽ ነው እና በጣም በቃ አሪፍ ነው። ውስጡ ራሱ በጣም ነው ደስ የሚያሰኘው እና ይሄ ደግሞ ይሄ ይመስላል። ብቻ እንደጠበስኩት ብቻ ተከታተሉኝ። በእውነት በጣም ነበረ በቃ ቤት ሁላ ጭሶ ነው። መዳሜ ስትጮ ምንድነው የጠበሳችሁ ቤት ውስጥ ምንድነው? የአጋጣሚ መዳሜ መራመድ አትችልም፣ ብቻዋን ሰው ያስፈልጋታል እና ሳሎን ላይ ቁጭ ብላ ነበረ። እኔ ኮሽና ላይ ነበርኩ። በጣም ነበር የተጨነቁት። እግዚአብሔርን እንዳሰብኩ የሆነ ቀለል አድርጌ ነበር ያሰብኩት። ምንም አይሆንም ብዬ ነበረ የገመትኩት። ነገር ግን ቤቱን ሁላ ነው በቃ ሳሎን ሳይቀር መኝታዎቹ፣ ክላሶች በሙሉ በጣም ነበረ ያስፈራኝ እና ያስደነገጠኝ። ያን ቀን መቼም አረሰም። ድጋሜ እንደዚህ አይነት ነገር አልሰራም ብዬ ቃል ገብቻለሁ። እንደምታዩት ትንሽ ኮባው ካለቀ በኋላ ነው ቪዲዮ መቅረጽ የጀመርኩት ማለት ነው። ሙሉ አላጥኩት ተነ ኮባው ነው እሳት ላይ ያረኩት እና እንደምታዩት በዚህ መልክ ነበረ። ትንሽ ሲከፈት ነው እስር አረኩት በራሱ ወረቀት ማለት ነው። እና እባካችሁ ይህንን ቪዲዮ አይታችሁ ቤት ውስጥ እንዳትሞክሩ እባካችሁ። እኔ በጣም ነበረ እውነት ምን እንደምላችሁ አላውቅም። በጣም ነበር ያለቀስኩት። ለምን በቃ ቤቱ የተቃጠለ ነው የመሰለኝ ማለት ነው። ያኮበው እየተቃጠለ ስላለቀ ነው እንጂ ከመጀመሪያ ቢታዩ በቃ ቤቱ እኔ ለካ አልታየኝም። ገብታችኋል? እኔ ጋር ምንም እንደዚህ ቆሜ ቪዲዮ ሲቀርጽ ምንም አልመሰለኝም። ግን ቀና ብዬ ሳየው በቃ ቆርቆ እንደኑ ኮርኔሱ በሙሉ ቤቱ ታፍኗል። በቃ እንደምታዩት ይሄ ጭስ ወዴት ይሄዳል? በሩን ከፍቻለሁ ግን አይወጣም ከቤት። ታውቃላችሁ ያረበን ሽንኩርት ከትፈን ራሱ ቤት ውስጥ ነው ሽታው የሚቀረው። በቃ ቤት ውስጥ አይወጣም ወደ ውጪ ማለት ነው። ደግሞ የኔ ጭስ እንትን ማስወጫ ምንድነው የሚባለው? ይሄ መርዋህ የለም። ምግብ ሲሰሩ ምናምን ራሱ ጭሱን ራሱን ትንፋሾቹን በሙሉ ወደ ውጪ የሚያስወጣው የለም እኔ ቤት ማለት ነው። እና
በቃ በጣም ነበር። እኔ ሽንኩርት ሲከትፍና ምግብ ሲሰራ በቃ ነፍሴ ነው የምትወጣው። በጣም ነበረ፣ በጣም ነው የሚጨንቀኝ፣ በጣም ይከብደኛል። ምክንያቱም እንትን ኢሴ አይለኩስም እኔ ቤት ውስጥ ጢስ የሚያስወጣው የራሱ ንፋስ የሚሰጥ የለም እና በጣም ነበረ እግዚአብሔርን እኔ ምን እንደምላችሁ አላቅም። ብቻ እኔ ሞከርኩት። አትሞክሩ ግን በከሰል ውጪ እንዲሁም ደግሞ ጋዝ ለምሳሌ ወደ ውጪ ላይ የምትለክሱ ከሆነ ውጪ ሆናችሁ የምትሰሩት ከሆናችሁ ደግሞ በዚህ መልክ ጥበሱት። በጣም ነው የሚጣፍጠው። በጣም ቆንጆ ነው እውነት። ግን እኔ ስለናፈቀኝ መብላት ነው የጀመርኩት። ጭሱ ግን ቤት ውስጥ ታፍኗል። እኔ እየበላው ነበረ እና እስከምንተኛ ድረስ ከቤት ጭስ አልወጣም ነበር። እኔ ማታ ላይ ነበር ደግሞ ማታ ላይ ነው እና መኝታ ሰዓትም ደረሰ። ግን እንዳለ ክላሶች ጭስ በጭስ ነው። እንደዛ ነው የሆነልኝና ቤት ውስጥ አትሞክሩ። በቃ እኔ እንደሞከርኩ አትሞክሩ። ግን በቆሎ በጣም ወድጃለሁ። በኮባ ስትጠብሱ በጣም ነበረ፣ በጣም ነው የሚጣፍጠው። በጣም ወድጃለሁ። እንግዲህ ሞክሩት። ቤት ውስጥ ግን አትሞክሩ። እኔ የለውበትም። የምሬ ነው። ብዙዎች እኔ የሚሰራውን ነገር እየሞከራችሁ ነው። ብዙዎች ኮሜንት ላይ ሀሳብ ትሰጣላችሁ። ሞክሬያለሁ፣ እንደዚህ አድርጌያለሁ ትላላችሁ። በአካል የምትገናኙትም ያው ስደት ላይ ያላችሁት እንደዚህ ውጪ ሲወጣ ታገኙታላችሁ እና ታዩኛላችሁ። ስለዚህ እኔ የሞከርኩትን እናንተ ደግሞ በውጪ ሞክሩት። ውጪ ላይ እንጂ ቤት ውስጥ ምናልባት ጭስ የሚያሰጠው እንትን ካለ መርዋሃ ካለ ትሞክሩት። ከዛ ውጪ ግን እባካችሁ አትሞክሩ እላችኋለሁ። ግን የበለጠ ደግሞ በከሰል ቢሆን ዋው እንጃ። እና ምናልባት በቆሎ ማይጠብስ ይኖራል እንዴት ትላላችሁ? እኔ ያው አረብ ሀገር ስደት ላይ ስለሆነ ለእኔ ብርቅ ነው። በርግጥ በቆሎ እንደኛ ሀገር ጣዕሙ ባይኖሩ እንኳን ያው የሀገሬ ትዝታ እንዲሁም ደግሞ ናፍቆትም ይኖራል አውቃለሁ። ብዙዎች እንደምትናፍቁ አውቃለሁ። ውጪ መውጣት የማትችሉት የኛ ሀገር ሁሉም ነገር ይናፍቀናል። የምሬ ነው። እንኳን የሰው ሽታ ራሱ ይናፍቀናል። ስለዚህ ያው አንዳንዶች ደግሞ በቆሎ ማይጠብስ የለም እንዳትሪ ብቻ እኔን ሊያካፍል የፈለኩት አንዳንዴ ምንም አይሆንም ብለን የምናደርገው ነገሮች ለራሳችን ችግር ይዞ ይመጣል። የምሬ ነው። ያ በዛ ሰዓት አሁን ትንሽ ቪዲዮቹን ሲቀርጽ ሳይሌንስ ስላደረኩ ነው እንጂ እንዴት እንደ ራስን ወይኔ ጉዴ ለምን አደረኩት ምን ሆኜ ነው እያልኩ ነበር። ራስን ሲወቅስ ነበረው። በቃ እንዳደረኩት አልሆንኩትም እና እላችኋለሁ። ብቻ መሞከር ነው። እኔ ሁሉም ነገር መሞከር ይፈልጋሉ። እውነቴ ነው የምላችሁ እና እላችኋለሁ። ይህም መዳሞቻችሁ አሁን ያው ሲሳፈሩ እንደዚህ የሚታገኙ ከሆነ ሱቅ ላይ ምናምን የሚታገኙ ከሆነ ሞክሩት። ያው ችግሩ እነሱ ቤት ላይ ሲሆኑ ነው በጣም የሚያስቸግረው። እንግዲህ እንደምታዩት በጣም ቀይ ሆኗል። እኔ እንደዚህ ነው የሚወደው። እኔ ደግሞ በባህሬ በቆሎ በጣም ፍሬሽ ሲሆን ነው የሚወደው። ከማሳ ቤት ውስጥ አንድ ቀን ከማሳ ወደ ቤት ውስጥ አስገብተን አንድ ቀን ቤት ውስጥ ካደረ ራሱ አልወድም። ለምን የሆነ ጣዕሙ አይኖርም፣ አይጣፍጥም ብዙም ማለት ነው። እና ልክ ፍሬሽ ሲሆን በጣም ነው የሚጣፍጠው ማለት ነው። እንደምን በዛ ራስን ወኔ ጉዴ እያልኩ ነው። እና በቆሎን ደግሞ በዚህ መልኩ እያሳያችሁ ነው። እየበላው ነኝ እንብላ እና በጣም ይገርማል እላችኋለሁ። ስለጠፋው ደግሞ በጣም ይቅርታል። ለምንድን ነው ቪዲዮ ማትለቅ እያላችሁኝ ነው። ያው ቪዲዮ ልለቅ ያው ውጪ መውጣት አልችልም ካሁን በኋላ። በሳምንት በ15ም አንዴ ይለቃለሁ። ግን እናንተ ደግሞ እርዱኝ፣ አበረታችሁኝ። ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። በጣም አመሰግናችኋለሁ። በጣም ወዳችኋለሁ። እግዚአብሔር ያክብርልኝ። ይሄ ደግሞ ንፍሮ ነው። እሱም በጣም
ፍሬሽ ነው ያመጡትና የቀቀልኩት። እሱ ጭስም የለም ምንም የለም። በጣም ነው ደስ የሚለው። ግን ያው ጣዕሙ እንደኛ ሀገር አይደለም።